ሶላ ክርስቶስ የሚል ዩዘር ኔም እንኳን ደህና መጣ። ሰላም ሰላም፣ እግዚአብሔር ይመስገን፣ ሁሉ ሰላም። ሰላም እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው ወንድማችን? ከቃለ ሕይወት። ቃለ ሕይወት በጣም ጥሩ። ዛሬ በምን ቶፒኮች ስናወራ እንደነበር ሰምተሃል? አልሰማሁም። እዚህ ኮመንት ስር ያለው ነበር ስቦ ያስገባኝ። ምን ማለት ነው ሶላ ክርስቶስ ማለት? ሶላ ክርስቶስ ኢየሱስ ብቻ ማለት ነው። ክርስቶስ ብቻ ማለት ነው። ኦኬ ክርስቶስ ብቻ። ከአምስቱ ሶላዎች ውስጥ አንዱ ሶላ አይደል? ሶላ ክርስቶስ በሚለው ትምህርት ውስጥ ከናቲ ጋር እንድታወራ እድል እሰጥሃለሁ። ሜይ ቢ ከዛሬው ቶፒክ ጋር በተገናኘ ከሱ ጋር እንድታወራ። ግን ሶላ ክርስቶስ በሚለው እምነት ውስጥ አንዱ ብሊፍና እምነት ሰው ኃጢአቱን መናዘዝ ያለበትም ቀጥታ ለክርስቶስ ነው የሚል ነው አይደል? ሰው ኃጢአቱን መናዘዝ ያለበት ቀጥታ ለክርስቶስ ኢየሱስ ነው የሚል እምነት ነው አይደል ያለው ሶላ ክርስቶስ ወይ ደግሞ ኢየሱስ ብቻ ክርስቶስ ብቻ በሚለው ትምህርት ውስጥ አንዱ በዛ ስር ያለ እምነት አንዱ እምነት እሱ ነው አይደለ? ሁላችንም ካህናት ስለሆንን ቀጥታ ኃጢአታችንን የምንናዘዘው ለክርስቶስ ነው የሚል እምነት ነው አይደል? ኖ እኔ እንደዚህ የሚል አልሰማሁም። ኃጢአትን ለማን ነው የምትናዘዘው? እሺ አንተ አሁን ለእግዚአብሔር ነው። ከእግዚአብሔር ውጭ ለሌላ አካል መናዘዝ ልክ ነው ብለህ ታስባለህ? ልክ አይደለም። አዎ ለዛ ነው ያነሳውልህ። ለምሳሌ ሶላ ክርስቶስ በሚለው ሐሳብ ስር አንዱ እንዳልኩ ክርስቶስ ብቻ በሚለው ሐሳብ ውስጥ ያው ሁላችንም ሊቀ ካህን ነን። የካህናት ምናምን አለ አይደል? ቤተክርስቲያን ውስጥ የክህነት አገልግሎት ምናምን ነገር ሌሎች ካህናት የሉ፣ ሁላችንም ካህናት ነን። ስለዚህ ኢቭን ኃጢአታችንን ራሱ ኮንፌስ የምናደርገው ለኢየሱስ ብቻ ነው ወይ ደግሞ ለሊቀ ካህናት ለሱ ብቻ ነው የምናዘዘው የሚል እምነት አለና በዚህ አሁን ባልከው ጉዳይ ላይ መካነ ኢየሱሶች ምን እንደሚያምኑ ታውቃለህ? ስምም አለ በል ግን ይቅርታ ዝም ብዬ ሶላ ክርስቶስ እያልኩ ስምም አለ በል። ጌዲዮን ማለት እሺ ጌዲዮን ወንድማችን መካነ ኢየሱሶች ኃጢአታቸውን ለካህን እንደሚናዘዙ ታውቃለህ? ታውቃለህ? ያሳውቃል። ልክ ናቸው ወይስ አይደሉም? ኃጢአቱን እነሱ ትክክል አይደለም። መጽሐፍ ቅዱስ አይደለም አያዘንም መጽሐፍ ቅዱስ። ስለዚህ በዚህ ትምህርታቸው መካነ ኢየሱሶች ስህተት ውስጥ ናቸው። እሺ ጨርሻለሁ። እኔ ናቱሻ ናቱ አለ አይደል? ናቱ እሺ አይ ቲንክ ናቱ ያለ አይመስለኝም ስልኩ ጋር ዮሐዴ። እሺ ቆይ አጋንንት ዛሬ እያወራን የነበረው አጋንንት ብያቆም ይቅርታ። አንዳንድ እዚህ ቲክቶክ ላይ ያሉ ፕሮቴስታንት ያው እንግዲህ ፕሮቴስታንት ውስጥ የተለያየ ዲኖሚኔሽን ውስጥ ስፔሻል ፔንቴኮስታሎቹ መሰሉኝ እና ምን የሚል ነገር ሲናገሩ ሰምተናል። ወደ ኢየሱስ ቀጥታ አንጸልይም፣ በኢየሱስም ወደ አብ ነው እንጂ ወደ ኢየሱስ ቀጥታ አይጸለይም ብለው ሲናገሩ ሰምተናቸዋል። እዚህ ነገር ላይ ያለ እምነት ምንድን ነው? ወደ ኢየሱስ ቀጥታ ይጸልያል ብለህ ታምናለህ? ይጸልያል። ኦኬ ወደ ኢየሱስ ቀጥታ ይጸልያል ስትል ለምሳሌ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ለዚህ ላመንክበት ነገር ማስረጃ ምንድን ነው? አዲስ ኪዳን ላይ ጴጥሮስ ጌታዬ ማን ነው በካደበት ሰዓት ጌታዬ ማረኝ ብሎ ወደ ጌታ አልጸለየም? እንደዛ ብሏል? እስኪ ጥቅሱን ስጠኝ። ጌታ ሆይ ማረኝ ብሎ የጸለየበትን ጥቅሱንም ሊሰጠኝ ታለም ግን እንደዛ መጸለዩን አስተው ጥቅሱን አታውቀውም?
እሺ ለምሳሌ ወደ ኢየሱስ የጸለዩ ቀጥታ ወደ ክርስቶስ ኢየሱስ የጸለዩ ሰዎች ወይ ደግሞ አገልጋዮች ማስረጃ አለ? ጌዲዮን ችግር የለውም። ማስረጃ ከሌለ ኢየሱስ አላስጨንቅም። አምላክ ነው ካልን በዚህ አንዳንድ ነገር አጋጣሚ ሲታይ እንትን አይልም። ልክ ነው። ሬዲ ካልሆንክ ይላል። ቶፒኩ ሌላ ነው፣ ጀመርከው ሌላ። አይ መጽሐፍ ቅዱስ ይከለክላል ወይም ወደ አብ ብቻ ጸልዩ የሚል ሀሳብ ስለሌለ መጽሐፍ ቅዱሳችን ወደ ኢየሱስ መጸለይ፣ ኢየሱስ እግዚአብሔር ነው ካለ ኢየሱስ አምላክ ነው ካለ ማንጸለይበት ሪዝን የለም። ኦኬ። ስለዚህ አሁን ወደ ኢየሱስ ክርስቶስ ቀጥታ ይጸለዩ ብሎ የሚያምኑ ሰዎች እነዚህ ሰዎች እሺ፣ ቆይ አንዴ ጥልኝ፣ አንዴ ችግር የለውም ሚዩት አድርግና ይደርሳል ተራ፣ ችግር የለውም። እሺ፣ ወደ ኢየሱስ ክርስቶስ ቀጥታ ይጸለይም ብሎ የሚያምኑ ሰዎች ስህተት ውስጥ ናቸው አይደሉም? ሶላ ክርስቶስ ጌዲዮን ይቅርታ። ጌዲዮን አለ? አይሰማም? ድምፅ አይሰማለሁ። ወደ ኢየሱስ አይጸለይም ብለው የሚያምኑ ሰዎች ስህተት ውስጥ ናቸው ወይስ አይደሉም? ትክክል አይደለም። ኢየሱስ አይጸለይም አይልም። አይ እንትን ነው ጌዲ ነው። ስለዚህ ስህተት ናቸው አይደል? እንደዚህ አይነት እምነት ውስጥ ያሉ ሰዎች ጌዲዮን እሱም ካልመሰለኝ። ኧረ እኛም ልንተኛ ነው እኮ የያዙት ሀሳብ ትክክል አይደለም። በቃሽ፣ እናመሰግናለን ጌዲዮን። አይ ቲንክ ኔትወርክም እያስቸገረ ነው መሰለኝ፣ ትንሽ ላግ እያረከ ነው እና እስኪ እሺ ናቱ ካለ ጥሌን አውራው። አይ ቲንክ ጥሌ እዚህ ቶፒክ ላይ ለመመለስ ነው የገባኸው አሁን የተነሱ ሀሳብ ላይ ነው ፓፓ እንዲህ ሰዓቱ ሄደ ነው እያልክ ያለው ነው? አይ ለእኛ ሳይሆን ለእኛማ ታውቃለህ አገልግሎታችን ሌሊትም ምንም ለእነሱ እንጂ ለሚተኙት ለእኛም አገልግሎታችን ቀንም ሌሊትም አልቀ። እስኪ አውራው አንተን ከሰማ እኔን እየሰማኝ አይደለም። አንዴ አውራው አንዴ። ከሚያወራው ነው ብለህ ነው? እስቲ ጥሌ ጥሌ ጠለጠለኝ። አይ ኦኬ ተኝተዋቸው እንትን እና ዮሐዴ እንዴት ነህ? ጥልዬ እያሉ ይጽፋል። ምኑ ፋፈት አላወቀውም መሰለኝ ሳስበው ነው እንዴ? ስልክለት እኮ ወጣ። ማይክ ማይኩን ኦፕን አድርግ የሚለውን ስትልክለት ነው? አይ ራሱ ይሁን እኔ እንጃ አላውቅም። ኤኒዌይስ እስኪ ወይ የሶላ ነቃ ደንገጥ የሚል ከሆነ አውራው እስኪ ጌዲዮን አለ። እስኪ ጮክ ብለህ ማውራት የምትችል ከሆነ ደንገጥ በል እስኪ። ኔትወርክ እኮ ነው አይሰማም በደንብ። እሺ 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 ቀጥሉ። እሺ አሁን ይሰማል? ይሰማል? አዎ ይሰማል። ቀጥል ዮሐዴ። አይ ቲንክ ምን እያወራችሁ እንደነበር አልሰማሁም። አውራው በርዕሱ እስኪ አውራው። እሺ እንዴት ነህ ጌዲ? በርዕሱ እሺ
ሄሎ ጌዲ ይሰማል ይሰማል ይሰማል። አይ ዮሐዴ ከጌዲዮን ጋር አካባቢ ኔትወርኩ እስቲ አሁን ይሰማል? ጥላውን አለ ወይ ጉድ ወይ ጉድ! አይ በቃ እንትን እያሉ ስላልሆነ በቃ የተወሰነ ሀሳብ ሄድበትና በቃ እንትን በል ተባለ እኮ አይ ቲንክ ጋዶ ምናምን ደክሟታል መሰለኝ። አንተ ጨምርበትና በነገራችን ላይ ኦኬ ግን ቶ ችግር የለውም። ምንድነው በነገራችን ላይ ምናምን ብለህ እንትን የምትለው? እሺ ጋዲ እስኪመጣ አይ ከአባቶች ልጠቃቅስ ነበር። ከዛ ሳስበው ማለት ነው ማለት የሆነ በቃ እዚህ ግባ የሚባል ሁሉ አይደለም እንትኑ ታውቃለህ፣ ያነሱት እንደው ዝም ብሎ ወሩ ሊያልቅ ስለሆነ የመጨረሻ እንትን እንዲሆን በቃ የተወሰነ ካሉ የተወሰነ ለትምህርት የሚማሩ ባይዘይ ከእንደዚህ ዝም ብሎ ላይ ሆነው ስግጥ ከሚሉ በላይ እታች ያሉ ምስኪን ፕሮቴስታንቶች ተምረው ምናምን እውነቱን ፈልገው የአባቶችን ትምህርት ይዘው ምናምን ቢሄዱ በጣም መልካም ነው። ዋናው ዓላማችንም እነዛ ያው አንድ እንጀራቸውም ይመስለኛል አይ ቲንክ አንዳንዶቹ ቸርችም ምናምን የሚያገለግሉ ስለሆኑ መሰገጡ ግዴታቸው ነው እያወቁ ራሱ ቢሆን ማለት ነው። አሁን እኮ ትንሽ ማሻሻሎች እኮ አሉ የሚታይ አሁን እንደዚህ እኮ ለማለት ፈልጌ አይደለም ምናምን ምናምን እያሉ ስህተታቸውን በእኛ ለመሸፈን የሚሞክሩ ምናምን እየሞካከሩ ነው። በቃ ሲቀጠቀጡ ምናምን እታች ያለውም እንደዛ እየተረዳቸው ሲመጣ ስህተታቸው ምን አይ ይሄ እኮ እኛ ከኦርቶዶክስ አንጻር እኮ ነው እንደዚህ ያለው ምናምን ለማለት እየሞከሩ ነው። እና እታች ያሉ ምስኪን ማለት እውነትን የሚፈልጉ ንጹህ ፕሮቴስታንቶች አሉ። ባለማወቅ ዝም ብለው በቤተሰብ እዛው ያደጓሉ። እነሱ እውቀቱን ወደ ማወቅ ወይም ደግሞ እውነቱን ወደ ማወቅ ደርሰው ወደ እውነተኛዊቱ ቤተክርስቲያን እንዳያውቁ ነው። እና እስቲ የተወሰኑ ምናምን ሰዎች ካሉ ካልሆነ ግን የተወሰኑ እስቲ ከአባቶችም ካሉ ሄድበት ሀሳቦች እንትን ማለት ትችላላችሁ። አጠር ባለመልኩ ከአባቶች የተወሰነ ነገር ማንሳት ትችላላችሁ። እንደተባለው ቲክቶክ ላይ ማን ይከታተል ማን ይስማ አይታወቅም። ባይዘው በዩቲዩብ ይተላለፋል በምን ይተላለፋል እና ያው የኛ ድርሻ መናገርና ከዛ ሰዎች ደግሞ የሚሰሙ ሰዎች እንዲጠቀሙበት ደግሞ የጌታ መልካም ፈቃድ ይሁንና ናትሻ ማለት የምትፈልገው ነገር ካለ you can go ahead። ኦኬ እሺ እንግዲህ ከተባለ አንድ የቤተ ክርስቲያን ታላቅ አባት ብቻ ላንሳና ከዛ በኋላ ቀሪውን ደግሞ ዮሐዴ እና ጋዲ ይጨምራሉ ማለት ነው። ሴንት ሲሪል ኦፍ ጀሩሳሌም ወይም ደግሞ የኢየሩሳሌሙ ቅዱስ ቄርሎስ ካቴኬቲካል ሌክቸር 20 ላይ ኦን ባፕቲዝም ማለት ነው ሴክሽን 3 ላይ እንዲህ ይላል። ተመልከቱላችሁም እሺ። እና ስለ ጥምቀትና ስለ ጥምቀት ስርዓቶች ከጥምቀት ጋር በተያያዘ እንትን ያለው የጻፈው እንትን ነውና ምን ይላል? የቅዱሳን መተንፈስ ይላል። አሁን ብፁዓን አባቶቻችን በነገራችን ላይ ይሄ የመተንፈሱ ትውፊት አለ። መተንፈስ ማለት ማለት ነው። ይሄንን ስልጣን ጌታችን ለሐዋርያት የሰጠው ስልጣን ማለት የአባቶቻችን የቀሳውስትም የካህናትም እንዲሁም ደግሞ የጳጳሳትም ስልጣን ስለሆነ ማለት ነው። እና ይህንን የቅዱሳን መተንፈስና የእግዚአብሔርን ስም መጥራት የእግዚአብሔር ሲል የማንን ነው? የአብ የወልድ የመንፈስ ቅዱስን ማለት ነው። ለምን በዚሁ በካቴኬቲካል ሌክቸሩ ላይ የምናየው ባፕቲዝማል ፎርሙላውን እየጠቀሰ ሲያነሳ በቃ በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ እያለ ስለሆነ ማለት ነው። እና የእግዚአብሔርን ስም መጥራት በአብ በወልድ በመንፈስ ቅዱስ ማለት እንደ ኃይለኛ የእሳት ነበልባል እርኩሳን መናፍስትን እንደሚያቃጥልና እንደሚያባርር ሁሉ ይላል።
እና እንደዚህ ሁሉ ደግሞ የእግዚአብሔር ስም ደግሞ የተጠራበት ቅባ ሜሮን ደግሞ ምን ይላል? አጋንንትን ያባርራል ብሎ ያስቀምጣል ማለት ነው። እና አባቶቻችን ይሄ የአብ የወልድ የመንፈስ ቅዱስን ስም መጥራት እንዴት ካስታውት እንደሚያደርግ እና ደግሞ ይህ ነገር ለአጋንንት ወይ ደግሞ ለርኩሳን መናፍስት ማለት ነው ለነሱ ምን ያህል የእሳት ነበልባል ቃጠሎ እንደሆነ ይናገራሉ። በነገራችን ላይ አንድ ሰው መጥቶ የአብ ስም የአጋንንት አያስወጣም የሚለውን ከመናገሩ በፊት ማሰቡ ብቻ በነገራችን ላይ ከመንግስቱ ተለይቶ እንደወጣ ነው። በጣም ትልቁ ኪሳራ እንደውም ከመናገራቸው በፊት ትልቁ ኪሳራ የሚሆነው ማሰባቸው ብቻ ማለት ነው። መንግስት ውስጥ እንዳልሆኑ የሚያሳይ ነገር ነው። በነገራችን ላይ ይሄ በጣም ነው የሚያሳዝነው። እግዚአብሔር አምላክ ደግሞ ልቦና ይስጣቸው። ግን ሁላችሁም በመጨረሻ የቅዱስ ቄርሎስን ያዙ እሺ፣ እና ሌላውን ደግሞ ይጨምራሉ። እና ሁላችሁም በመጨረሻ በእርግጠኝነት እዚህ የምናያቸው እንደውም ቅድም ዮሐዴም እያለ ነበር ትንሽ እያሻሻሉ ነው እና የተወሰኑት 1 3 4 ፍሬ ምናምን እንትን ልንል እንችላለን። መሬት ላይ ያሉትን ደግሞ ጭራሽ ብትጠይቋቸው ነው የምላችሁ ምንም ጭራሽ የሉበትም ነው የምላችሁ። አሁን እንደነሱ ጋዶዋ የበሬድ እኮ ነው እንዴ አንዱ ብቻ ሌላ ቀን እንለዋለን። እና የሚገጥማችሁ ነገር በእውነት ምንም የሌሉበት እና አለን ደግሞ ብለው የሚያጋጥሟችሁ ሰዎች ምናልባት በቲዮሎጂ የነሱ ቲዮሎጂ አይደል ነው፣ ግን በቃ ዶክትሬት አለኝ የሚሏችሁ ኢቭን በዘማሪያን ጋዶ ዮሐዴ ታስታውሳላችሁ አይደለ? ታዋቂ የሚባል ዘማሪ ለምሳሌ እንትና ማለት ስለማልፈልግ ነው እና ታዋቂ የሚባል ዘማሪ ለምሳሌ እዚህ ሶሻል ሚዲያ ላይ ከኤርሚያስ አበበ ጋር ዲቤት ቀረሽ ወይም ምናምን እኔ በጣም ነው ማስታውሰው። ታስታውሳለህ? ስጋነትን ኢየሱስ ከማርያም ስጋነትን ብሎ የሚያምን ኤግዛክትሊ እና ጋዶ እነሱ የሚገርሙ ነገር አሁን እዚህ የምታዩዋቸው ለምሳሌ ወደ መንፈስ ቅዱስ አይጸልይም፣ ወደ ኢየሱስ አልጸልይም፣ በአብና በመንፈስ ቅዱስ ስም አጋንንት አይወጡ ምናምን፣ እነዚህ ሁሉ የእውነተኞቹ ወይ ደግሞ የአብዛኞቹ ማሳዮች ናቸው። እመን የምር ነው ብላችሁ ማለት ነው። እታች ወርዳችሁ ብትጠይቋቸው መጽሐፍ ቅዱሱን ይዘው እንደው ዝም ብሎ በብሊንግ ይሄ መለብለብ ብቻ ነው እንጂ ማለት ነው እንጂ ቦታውን አያውቁትም፣ አይዲያው የላቸውም። በጓደኛ የመጡ ናቸው እንደዚህ አይነት ሰዎች ማለት ነው። እውነት ቴዎሎጂ ገብቷቸው አይደለም። እና የኢየሱስን ስም ሳታነሱ እንደው ኢየሱስ ስላደረገው ነገር ብትነግሯቸው ተረት ነው የሚሏችሁ። የኢየሱስን ስም ሳትጠቅሱ ኢየሱስ ካደረገው ተአምር ያን ያህል ነው ብላችሁ እርግጠኛ ሆኜ ነው የምነግራችሁ። እና እነዚህ ሶሻል ሚዲያ ላይ እንግዲህ ተምረናል አቃቤ እምነት ነን የሚሉት የእውነተኞቹ ማሳያ ናቸው። ተመልከቱ፣ ንጉስ አለን፣ ከዛ ደግሞ የልጁ መንግስት የተባለች የልጁ መንግስት ነው የምትባለው ቤተክርስቲያን። አዎ የልጁ መንግስት ውስጥ ነን አይደለ? እውነት እነዚህ ሰዎች የልጁ መንግስት ውስጥ ቢሆኑ እንደ ንጉስ የመፍራት የማክበር የመንቀጥቀጥ ነገር የላቸው። ለምን? አጋንንት አይንቀጠቀጥም። በማስም በአብ ስም በእነሱ ቲዮሪ አጋንንት ያልተንቀጠቀጠለት ስም እነሱ እንዴት ብለው ነው ለአብ የሚገዙት? ተመልከቱ፣ እኛ ከአጋንንት እንበልጣለን የሚሉ ናቸው። ስለዚህ ጭራሽ አይገዙም ማለት ነው። ከነሱ የሚያንሰው አይፈራም። ይሄ በጣም አስነዋሪ ነገር ማለት ነው። እና አንዳንዴ እታችም ያላችሁ ማለት ነው ባገኛችኋቸው ቅጥፈት የመጀመሪያ ጥያቄ ጥቅስ ጠይቋቸው፣ ቦታውን ጠይቋቸው፣ አውዱን ጠይቋቸው። የለም ወፍ የለም ብዬ ልጨርስ እና እናንተ ሰዎች እናንተ የተወደዳችሁ ቀጥሉ። እናቱ ቃሎት ያሰማልን። እናቱ ቅድም እንዳለው እንግዲህ አገልጋይ ተብለው ምን ተብለው መሬት ላይ ከተኬደ በጣም ብዙ ነገር ይሰማል። እውነቱ ነው። በጣም ብዙ አይነት ሄረሲዎች፣ በጣም ብዙ አይነት ምንፍቅናዎች ይሰማሉ መሬት ላይ በጣም። እናቱ ቅድም ምሳሌ አድርጎ ያነሳው ታዋቂ የሚባል ዘማሪ እንግዲህ ስለ ክርስቶስ በጣም በእነሱ ቤት ማለት ነው ስለ ክርስቶስ በጣም ይዘምራል። በጣም ታዋቂ ዘማሪ ነው። ስለ ክርስቶስ በጣም ይዘምራል ተብሎ የሚነገርለት ክርስቶስ ኢየሱስ ከድንግል ማርያም ስጋ አልነሳም ብሎ ነበር። ያን ሁሉ አልበም ሲያሳትም ነበር። ከሷ ስጋን አልነሳም ብሎ ያን ሁሉ አልበም ሲያወጣ ነበር።
በጣም ነው የሚያሳዝነው። እና ለዛ ነው ፕሮቴስታንቲዝም ውስጥ ማንም ማውገዝ አይችልም። ትዝ አይልም ናቱ እንትን እንደተባለው እኮ ነው ዮሐዴ መገናኛ ላይ መጽሐፍ ቅዱስን ኬት ነው ያመጣው ተብሎ ሲጠይቅ ገዝቼው ነው እንዳለው ከመርካቱ እንደዛ ሰማ። ይሄማ የሚገርም መልስ ነው እንዴ! የሉም አሁን ያልከው ዘማሪ እኮ ደግሞ አያፍርም። ና ወደ ኢየሱስ ይላል መዝሙሩ ላይ ተረቱን ትተህ ና ወደ ኢየሱስ። በጣም ሼም የለም እንዴ! ለምን በረከት ብላ አጠራውም ስሙ እናት ሰማ ናቱ ና ወደ ኢየሱስ እያለ ሲዘምር እቺ ምልክት መስጠት ነው። ኢብራሂም ብሮስኪ አላዲን አረጃው እውነት በጣም ግን ታስተውላለህ። እውነቱን እኮ ነው። ና ወደ ኢየሱስ ተረቱን ትተህ የሚል መዝሙር አለው ታውቃለህ። ነገር ግን ክርስቶስ ኢየሱስ ከድንግል ማርያም ስጋ ነስቷል ብሎ አያምንም። ተረቱን ብራዘር እዛው ተረቱን አቦከው ከመዝሙሩ ጋር። እሺ እኔ እንደው በጣም ጋድዬ በጣም ማለት አም ሶሪ ማለት እቺ ደቂቃ መውሰድ አልፈለኩም። የሚገርም ማለት ነው። አንድ ምሳሌ ልስጥ ጋዶ እዚህ ሶሻል ሚዲያ ላይ እንግዲህ ልጅቷ እኔ ስሟን እውነት ለመናገር ጀስት የሆነ ነገር እንድትማሩ ስለፈለኩ ነው። እሺ ስሟን መጥቀስ ማለት አላውቀውም ስሟን እና ምን አይነት ቪዲዮ ሲመላለስ አይታችኋል? ይሄን ሰሞን እንደው ሰዎችን በሚንቅ መልኩ ጋዶ አይተዋል። እንደው እንደዚህ አይነት ፊታቸው የሚያስጠላ መኪና ይዘው እኔ እንደው ቆንጆ ሆኜ በእግር የሚሄድ ምናምን ብላለች። እንግዲህ ከፕሮቴስታንት ናትና የሆነ ፖስቷን አየው ዛሬ ማለት ነው። እና ምንድነው ፖስቷ? ፕሮቴስታንት ናትና ፓስተር ጥሌ ጋር ዕብራውያንን መጨረሻ እንማራለን የሚል ፖስት አየው። ከዚህ ቪዲዮ በፊት ምን ብላ ነው እንትን ያለችው የተናገረችው? ጥልዬ ሰሞኑን በጣም የሚደርበው ባይዘው ያንተም እንትን እያለ መሰለኝ ናቱ የናቱ ነው። አሁን ቀጥል ናቱሻ። አይ እሺ። እና ልጅቷ ምንድነው ባጭሩ ያለችው? ከቸርች ወጣች። ከዛ በኋላ መንገድ ላይ በዝናብ እየሄደች እንደሆነ ቆንጆ ሆኜ መኪና የለኝ ምን የለኝ እንደው ሰዎቹ ፉንጋ ፊት ምናምን ይዘው ያው ቃሉን አልጠቀሙም ብቻ ምናምን እንደዛ ይዘዋል ብላ የመናቅና መልካቸውን የማጣጣልና መኪና የመመኘት ነገር አስተላልፋለች። እና ዕብራውያንን ተምሬያለሁ ነው ያለችው። ዕብራውያን 13:5 አካሄዳችሁ ያለ ገንዘብ ፍቅር ይሁን ያላችሁ ይበቃችኋል ነው የሚለው። የለም ትምህርቱ ላይ የሉ፣ ተግባሩ ላይ የሉ። ሙሉ ዕብራውያን ማለት ነው በጠረባ ነው የሚጠላው። እንደዚህ አይነትን ስሜት ትዕቢት ነው ያለው። ዕብራውያን ላይ ይዘው የሚጠፋውን ነገር አትመኙ፣ የማይጠፋውን ነገር ፈልጉ ነው የሚለው። መልክም ጨምሮ ማለት ነው ባይዘው የሚጠፋ ይሄን ዓለም ጨምሮ መኪናውን ጨምሮ። እሺ ዕብራውያን ላይ ማንንም እንደ እንግዳ ተቀበሉ እና አብርሃምን መላእክትን ተቀብለዋል። ቢንቁ ኖሮ መላእክት እንኳን ወደ ቤታቸው አይገቡም ነበር የሚል ነው። ትምህርቱ ላይ የሉም ምላችሁ ለዛ ነው ጋዶ። ዕብራውያን እርግጠኛ ነኝ እዛም ሊያስተምሯቸው የሚችለው በእርግጠኝነት ዕብራውያን 7:25 ነው። ስለኛ የሚማልደው ስለነሱ ሊያማልድ ቢለው ስለነሱ ሊያማልድ በህይወት ይኖራል። በቃ እሱም ብቻ ነው እርግጠኛ ነኝ። ሌላ ምንም የሚያውቁት ነገር የለም በእርግጠኝነት 100%። እና ጥሩ ፐርስፔክቲቭ ነው ናቱሻ፣ ጥሩ ፐርስፔክቲቭ ነው ብሮስኪ ያነሳኸው። ዮሐዴ አለ ፓፓ አለው ፓፓ። እስኪ እድል ልስጥህ፣ አንተም የምታነሳቸው ሀሳቦች ካሉ ምናምን ነገር እድል ልስጥና ወደ ማጠቃለሉ እንሄዳለን በብሮስኪ። ኦኬ በቃ እሺ እንትንም በለውና አይ ቲንክ ምናልባት ይሄ አጋንንትን ማውጣት ከምን አንጻር የሚታይ ማለት ቅድምም ናቲ ሲያነሳው ነበረ፣ በመጽሐፍ ቅዱስም አይተነዋል። ዝናረ ቢግ ዲል ባይዘው የአጋንንትን ማውጣት እንደው በአብ ስም ምናምን አይወጣም ብለው ክርክር ማንሳት ራሱ በጣም ሼም ነው። ስፔሻሊ መጽሐፍ ቅዱስ ለሚቀበል እና በስላሴ ለሚያምን ሰው ማለት ነው። እንግዲህ ከመጽሐፍ ቅዱስ ብዙ ጊዜ ያነሳ ነው አለ የነ ጳውሎስ ጨርቅና የሐዋርያ ቅዱስ ጴጥሮስ ጥላቸው አጋንንትን በቃ መናፍስትን ያባረራል። ይህን ያክል
ቀላል የሆኑ ነገሮች ናቸው ማለት ነው። የኛ ስንፍና ይህን ያክል ሲበረቱብን የኛ ስንፍና ሆኖ እንጂ በአጋንንት ላይ ስልጣን የሰጠን አምላክ አለ። የመንፈስ ቅዱስ ማደሪያ የሆነ ቅድም ናቲ ሲያነሳው ነበረ የቅዱስ ቄርሎስ መንፈስ ቅዱስ ማደሪያ የሆነ ማንኛውም ክርስቲያን አጋንንትን ሊያባርራቸው ይችላል። በተለይ ካህናት የተሰጣቸው ስልጣን ባይዘው በእስትንፋሳቸው በእፍታቸው አጋንንትን ሊያባርሩ ሊያስጨንቁ ይችላሉ። ይህ የታመነ ትምህርት ነው። ይህ ብቻ ግን አይደለም ባይዘው በመስቀል ምልክት እንኳን አጋንንት ይወጣሉ። የመስቀልን ምልክት በመጠቀም አጋንንት ይሸሻሉ፣ ይንቀጠቀጣሉ፣ ይወጣሉ። ይህ በጣም በብዙ አባቶች ማንሳት ይቻላል። ለናሙና ያክል ግን ቅዱስ አትናቴዎስ ላይፍ ኦፍ ሴንት አንቶኒ የቅዱስ አንጦንስ ገድል በጻፈው ገድሉ ማለት ነው ሴክሽን 23 ላይ እንዲህ ብሎ ያነሳሉ ቅዱስ አንጦንስ ማለት ነው። አጋንንትን ባገኘው ማለት በየትኛውም ስፍራ ብትሄዱ ለአጋንንት ምን በሏቸው ነው? በተለያዩ መንገዶች መጥተው ሊፈትኗችሁ ይሞክራሉ። አስቀድመው በጸሎታችሁ መካከል እየመጡ ኢንተራፕት ምናምን ሊያደርጓችሁ ይሞክራሉ። ከዛ ደግሞ በህልም እንደዚህ እየመጣ ሊፈትናችሁ ቢሞክር አጋንንት ይላሉ ቅዱስ አንጦንስ for they are nothing and quickly disappear especially if a man fortify himself beforehand with faith and the sign of the cross ይላል። ምን ማለት ነው? አንድ ሰው ትክክለኛ ክርስቲያንና በክርስቶስ ያለውን እምነት የጸና ከሆነ ምንድነው በመስቀል ምልክት እንኳን ባማተበ ጊዜ ፈጥነው ይሸሻሉ፣ ይርቃሉ። አጋንንት በክሮስ by the sign of the cross በመስቀሉ ምልክት በስመ አብ ወወልድ በመንፈስ ቅዱስ በማማተብ አጋንንት ምን ይላሉ? ፈጥነው ይሸሻሉ፣ ይርቃሉ፣ ዲስአፒር ያደርጋሉ። ኦኬ ቅዱስ ቄርሎስም እዛው ካቴክቲካል ሌክቸር ቻፕተር 13 ሴክሽን 36 ላይ ይሄንን የቅዱስ አንጦንስን ሐሳብ ያነሳና በየትኛውም ስፍራ በሄዳችሁ፣ በጠጣችሁ፣ በተነሳችሁ፣ በተኛችሁ ቁጥር አማትቡ ይልና ምን ይላል? ይህ መስቀል ዋጋ የሌለው it is without price ዋጋ የማይከፈልለት የማይተመንለት for the sake of the poor ለድሆች ራሱ በዋጋ የማይገዙት ግን ዋጋ የማይተመንለት የሆነ ውድ ዕቃ ነው ይልና without toils for the sick ያለ ክፍያ ያለ ወጪ ለበሽተኞች የሚሆን መድኃኒት ነው ይልና the bread of devils ይላል። አጋንንትን የሚያስጨንቅ የሚያስፈራ ምልክት ነው ይላል። ከዛ ምን ብሎ ይናገራል? for when they see the cross they are reminded of the crucified ይላል። የመስቀሉ ምልክት ባዩ ቁጥር ባዩ ጊዜ ማንን ይመለከታሉ? የተሰቀለውን ክርስቶስን ስለሚያዩ they are afraid of him who bruised the heads of the dragon የድራጎኑን ራስ ያፈረጠ የቀጠቀጠውን ክርስቶስን ስለሚመለከቱ ይፈራሉ። ስለዚህ despite not the sin because of the fearness of the gift out of this the rather honor you benefactor ይላል። ክርስቶስ በዛ ላይ የሰራውን ስራ ብቻ ስለሚመለከቱ ምልክቱን ብቻ ባዩ ቁጥር አጋንንት ሮጠው ሸሽተው ይሄዳሉ ይላል። እችን ብቻ ተናግሬ ልጨርስ። አምብሮስም እና ሴንት አምብሮስ ኦፍ ሚላን ሌተር 22 ከቁጥር 2 እና አውግስቲን ኦፍ ሂፖ ሁለቱም ተመሳሳይ ታሪክ ነው አንስተው የሚናገሩበት ክፍል ማለት ነው። አውግስቲን ኦፍ ሂፖ ሲቲ ኦፍ ጋድ የሚለው መጽሐፍ ነው። ቡክ 22 ቻፕተር 8 ላይ አለ። አምብሮስ ኦፍ ሚላንም ሌተር 22 ከቁጥር 2 ላይ ይህን ታሪክ ጽፎታል። እና ምን ብሎ ነው የሚናገረው? የሁለት ሰማዕታትን አጽም ወደ እነሱ ሀገር በተቀበሉ ጊዜ ማለት ነው በተቀበሉ ጊዜ አጋንንት መጮህ መንቀጥቀጥ እንደጀመሩ አጽማቸው ማለት የቅዱሳኑ ሪሌክስ ወደ ከተማው በመጣ ጊዜ አጋንንቶቹ መጮህና መንቀጥቀጥ እንደጀመሩ በግልጽ ይናገራል። በግልጽ ይናገረን። እንደውም አውግስቲን ኦፍ ሂፖ እዛ ክፍል ላይ ሴክሽን 16 ላይ ስፔሲፊካሊ ያው አውግስቲን ኦፍ ሂፖ ሲቲ ኦፍ ጋድ ቡክ 22 ቻፕተር 8 ሴክሽን 16 ላይ ምን ይላል? ልክ
ክርስቶስ ወደ አጋንንት የተያዙ ሰዎች ሲመጣ የእግዚአብሔር ልጅ ሆይ ከኛ ጋር ምን አለ ያለ ጊዜያችን አታጥፋም ብለው እንደተናገሩት ይላል። እንዲህ ይላል ዘስአርና እንዲህ ይላል ክርስቶስን እንደዛ ብለው አጋንንት እንደዛ ሲመሰክሩለት ዲና ያድርጓል አይሁድ ይልና and at this time you have heard the devil is crying out and confessing to the martyrs that they cannot bear their sufferings and saying why are you come to torment us severely ብለው በግልጽ ሲመሰክሩ ሰምታችኋል። አውግስቲን ኦፍ ሂፖ አምብሮስ ኦፍ ሚላን ሁለቱም የመሰከሩት ታሪክ ነው። የሁለቱም ሰማዕታት ታሪክ ማለት እና መናፍስቶቹ በግልጽ ይሄንን ኮንፌስ ሲያደርጉ ተሰምቷል። ምን ብለው ያለ ማለት ቶርመንት ልታረጉን ሰቨርሊ ልታሰቃዩን መጣችሁ፣ ስለምን መጣችሁ ብለው የቅዱሳኖቹ አጽም ብቻ ስለመጣ አጋንንቶች እንዲህ ብለው መስክረዋል ማለት እና ጄሮምም ይሄንን ሀሳብ ባይዞ ሴክሽን አጌንስት ቪጂላንትስ ሴክሽን 10 ላይ በስፋት አንስቶታል። በደንብ ሄዳችሁ እዩ። የቅዱሳን ውስጥ የሰማዕታቱ አጽም እንኳን ምን ያክል አጋንንትን አስጨንቆ ከሰዎች እንደሚያስወጣ እንደው ጄሮም እና አምብሮስ የተረኩት ታሪክ በደንብ ብትመለከቱት አንዱ ወደ እነሱ መቃብር ጣለው ነው የሚለው። አጋንንቱ ጣለውና ከዛ በኋላ እንደሞተ ሰው ሆነ። አጋንንቱ ጮሆ ሲወጣ ደህና ሆኖ ተመላለሰ እና ይህን ያክል የቅዱሳኑ አጽማቸው እንኳን አጋንንትን አስጨንቆ እንደዚህ ማባረር እንደሚችል ይናገራል። የመጨረሻ ደላስ በርነው ዘሊስ አንድ ዳዊት ሉትራን ነው ምናምን የሚባል እሱም እንደዛ አይነት እምነት አለው ሲሉ ሰማሁ። አይ ቲንክ ስቶሪው ራሱ ፕሪስክሪፕቲቭ እና ዲስክሪፕቲቭ እያለ እንትን ሲል አይቻለሁ። በጣም እኔ ሉትራን ሆኖ ሰው እንዴት እንደዚህ ሊል እንደሚችል ራሱ መጽሐፍቶቹ ሳያነብ ዝም ብሎ የሚለጥፉ አንዳንድ ሰዎች እንዳሉ ማሳያ ነው። በራሳቸው መጽሐፍት ባይዘወይ አጋንንት ይሄ ሪናውንሴሽን የሚባል አለ። በእነሱ ብቻ ሳይሆን በአባቶቻችን በባፕቲዝም ጊዜ በጥምቀት ጊዜ ሪናውንሴሽን ይባላል። በቤተ ክርስቲያናችን ምን ተብሎ ሰይጣንን እክዳለሁ በእግዚአብሔር አምናለሁ የሚለውን ሪናውንሴሽን ይባላል። ወይም ደግሞ ሰይጣንን መካድ እግዚአብሔርን መቀበል ነው። በሪናውንሴሽን ሰዓት የቅዱስ ቄርሎስ ዘኢየሩሳሌም ባፕቲዝማል ኤክሶርሲዝም የሚባል አለው። እዛ ላይ በደንብ ሂደቱ እንዴት እንደሆነ በጥምቀት ሰዓት ራሱ ማለት ነው። እና በዛ ሰዓት ሪናውንሴሽን እንዴት እንደሚደረግ በአብ በወልድ በመንፈስ ቅዱስም ይናገራል። ይህ ብቻ ግን አይደለም። በሉተር መጽሐፍ ማለት ነው። በሉተራን የእምነት መግለጫቸውም እዚህ ባፕቲዝማል ቡክሌት የሚባል አለ። በ1523 አካባቢ ሉተር ራሱ የጻፉ ተብሎ የሚታመን የባፕቲዝማል ቡክሌት ማለት ሰዎች ሲጠመቁ ምን እንደሚያደርጉ በግልጽ የተናገረበት ክፍል ማለት ነው። እናሱ ምናልባት አንዴ ችን ብቻ ከፍቻ ሳይቼ ጨርሳለሁ። ጋዲ ሰመራይዝ ታደረገውና መዝሙራችን ሰምተን እደሩ በሰላም እንላለን። እሺ ይኸው እዚህ ጋር የሚታያችሁ ከሆነ ዲ ባፕቲዝማል ቡክሌት ይላል። የሉትራን ቸርች ነው። ኦኬ ማኑዋል ነው የጥምቀታቸው ማለት ነው። የሉተር ስሞል ካቴኪዝምም እየተባለ ይጠራል። ስለዚህ አሁን በጥምቀት ሰዓት የሪናውንሴሽን ሰዓት ይሄ አጥማቂው ዘ ባፕታይዘር እንደዚህ ብሎ ይናገራል። እንደዚህ ይላል ሻል ሴይ እንዲህ ይላል ዲፓርት ዩ አንክሊን ስፒሪትስ፣ ይሄ እርኩሳን መናፍስት እንደማለት ነው። ኤንድ ሜክ ሩም ፎር ዘ ሆሊ ስፒሪት ብሎ የሚናገርበት ሰዓት አለ። እናንተ ንጹሐን ያልሆናችሁ እርኩሳን መናፍስት ልቀቁ፣ የመንፈስ ቅዱስ ማደሪያ ለመንፈስ ቅዱስ ማደሪያ እንዲሆን ሰውየው ይላል። እንደዚህ ሲል በማን ስም ነው ውጡ የሚላቸው እነዚህ አንክሊን ስፒሪቶች የሚለው እዛው ትንሽ ዝቅ አድርገ ያው እዛው በመስቀል ምልክት ራሱ ላይ ደረቱ ላይ ምናምን ያማትብበታል እያለ ይሄድና ዋናው ሪናውንሴሽኑ እዚህ ጋር አለ እናሳያችሁ።
ይቅርታ አንዴ ቀጥታ ወደ እንትኑ ልሄድላችሁ። ይኸው እዚህ ጋር ከዛ አጥማቂ ምን ይላል? አዱር ዩ አንክሊን ስፒሪት ይላል። አዛሃለሁ ወይም ደግሞ እጠይቅሃለሁ እንደማለት ነው። ዩ አንክሊን ስፒሪት አዛሃለሁ እንደማለት ነው። ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሳን ኤንድ ኦፍ ዘ ሆሊ ስፒሪት ዛት ዩ ካም አውት ኦፍ ዘ ዲፓርትድ ፍሮም ዚስ ሰርቫንት ኦፍ ጂሰስ ክራይስት አሜን ይላል። በማን ስም ነው ውጣ የሚለው? በማን ስም? አዱር ዩ አንክሊን ስፒሪት ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሳን ኤንድ ኦፍ ዘ ሆሊ ስፒሪት ከዛ ዛት ዩ ካም አውት ኦፍ ኤንድ ዲፓርት ፍሮም ዚስ ሰርቫንት ኦፍ ጂሰስ ክራይስት ከዚህ ከክርስቶስ ባሪያ ከሆነው ውጣ እንድትወጣ አዛሃለሁ። በማን ስም? በአብ በወልድ በመንፈስ ቅዱስ ስም ብሎ አጠማቂው ይናገራል ይላል። ይሄ በራሳቸው ቡክሌት የጥምቀት ስርዓት ላይ ያለ ትምህርት ነው፣ ግን አያውቁትም። አይ እንደዚህ በወልድ በመንፈስ ቅዱስ ስም የሚባል ነገር የለም ብለው ሲናገሩ ስለሰማው ነው። እና መጽሐፎቻችሁን ብታዩት ጥሩ ነው ለማለት ነው። እግዚአብሔር ይስጥልኝ። ቃሎት ያሰማልን። የዋድሻ ብሮስኪ ቃሎት ያሰማልን። እናመሰግናለን። ጥሩ ጥሩ ሀሳቦች ተነስተዋል። ከቅድም ጀምሮ ከገቡ ከፕሮቴስታንት ወንድሞች ጋርም ደግሞ ዲስከስ አድርገናል። ያደረግናቸው ነገሮች አሉ እና አፍተር ኦል ቀደም እንደተባለው ዋናው ነገር ምንድን ነው? ትክክለኛው ሰዎች ትክክለኛ የክርስቶስን ትምህርት አውቀው ወደ ጌታ ቤተክርስቲያን እንዲጨመሩ ማድረግ ነው ዋናው ዓላማም ዋናው ኢንቴንሽናችንም እሱ ነው። ሁሌ እንደምንልና እና ሰዎች ደግሞ ካሉበት የጨለማ ህብረት ካሉበት የስተት መንገድ ተመልሰው ወደ እውነት እንዲመጡና ወደ ብርሃን እንዲመጡ ልቦቻቸውን ክፍት እንዲያደርጉ ዋናው ዓላማ እሱ ነው። ሁሌ ላይቭ የምንከፍትበት ዋናው ዓላማ እና ፕሮቴስታንት ወንድሞቻችን እናቶቻችን ጌታ ይድረስላችሁ። ለምን በጣም ብዙ አይነት ስህተቶችን እየሰማን እያየን ስለሆነ ብዙ ኦኬ። እና እግዚአብሔር ይድረስላችሁ። ያው እንግዲህ አሁን ማን ምንም ተናገረ በቃ ላይቭ ላይ እኔ እንዲህ ነው ማምነው እንትና እንዲህ ነው የሚያምነው እየተባለ ዝም ብሎ የሆነ እምነት መግለጫ ይመስል ሰዎች ይናገራሉ። ከዛ በቃ ይቀጥላል። ሁሉም በእምነቱ ይቀጥላል። ሁሉም በጀመረው መንገድ ይቀጥላል። እና ብቻ ያሳዝናል። እንደዚህ አይነት የስህተት ትምህርት ውስጥ ያሉ ብዙ ሰዎች አሉና ያሳዝናሉ። ጌታ እንግዲህ ወደ እውነት ይምራቸው። ሌላ ምንም አንልም። እግዚአብሔር ወደ እውነቱ ይምራቸው። አሁን እንግዲህ ከ2 ሰዓት ጀምሮ ላይቭ ነበር። እናንተ ሰዎች መዝሙር እንሰማለን። ከዛ መዝሙር እንሰማና ወደ ማጠቃለሉ እንሄዳለን ማለት ነው። ቢ 1-2 መዝሙር እንሰማለን እንደ እግዚአብሔር ፈቃድ። እሺ እንደ መዝሙር እስቲ የሚያስማራኝ በለም ለመስጋቆመ
ቸር አምላክ ይሁንዳኛ አማኑኤል የኔ መታመኛ በመንግሥት ላለው በድንገት በብርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነብሬ ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገር ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገር ቸር አምላክ ይሁንዳኛ አማኑኤል የኔ መታመኛ በመንግሥት ላለው በድንገት በብርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ማቀርቀሬን ሰበር ካልኩኝ ገና በርትቼ ተራመድኩ እንደገና ቃል ኃይሌ የሚያጸናኝ ማለት ላይ የተከልከኝ ቃል ኃይሌ የሚያጸናኝ ማለት ላይ የተከልከኝ ቸር አምላክ ይሁንዳኛ አማኑኤል የኔ መታመኛ በመንግሥት ላለው በድንገት በብርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ እንባዬ ታበሰ ስታጽናናኝ ድል የሆነ ሆኗል ስትረዳኝ በጠላቴ ፊት ሞገስ ሆንክኝ ለባሪያህ ድል ሰጠኸኝ በጠላቴ ፊት ሞገስ ሆንክኝ ለባሪያህ ድል ሰጠኸኝ ቸር አምላክ ይሁንዳኛ አማኑኤል የኔ መታመኛ በመንግሥት ላለው በድንገት በብርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ በመንግሥት ላለው በድንገት በብርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ኦኬ ለመዝሙሩ የአምላካችን ስም የተመሰገነ ይሁን። እናንተ ሰዎች ታብታቧን አንድ 1 ሚሊዮን ያስገቧትና ከዛ በኋላ ላይቫን የምናገባድዳት ይሆናል ማለት ነው። ታብታቧን አንድ 1 ሚሊዮን ያስገባት። እስከዛ ትንሽ እንቦልስ መሰለኝኛ ሰዎች እንቦልታለን። እስኪ ይሰማል አይደል? ቃል ተሰማል። ሁላችንም አንድ የመጨረሻ መዝሙሩን ይከፈታል። ኮፒ ሊንኩንም 10 ሺህ ያስገቡት። ታብታቧን ደክሞኛል ወዳጄ
ደክሞኛል ከዚህ በኋላ መዝሙር ደክሞኛል። እሺ ከደከማ አይቀርማ ዳኒ ያነቃቃህ እስኪ ቆይ አንድ ከጨረሱ በኋላ የማወጣባቸው ስሞች 1 ሥላሴ፣ 2 መንፈስ ቅዱስ፣ 3 መድኃኔዓለም፣ 4 ክርስቶስ፣ 5 አይን አጋንንት የማወጣባቸው ሥላሴ፣ መድኃኔዓለም፣ ክርስቶስ፣ አማኑኤል የክርስቶስ የሰማችሁ ነው። ክርስቶስ በቁጥር ነው የተቀመጡት። የማወጣባቸው ስሞች 1 ሥላሴ፣ 2 መንፈስ ቅዱስ፣ 3 መድኃኔዓለም፣ 4 ክርስቶስ፣ 5 አይን አጋንንት የማወጣባቸው ሥላሴ፣ መድኃኔዓለም፣ ክርስቶስ፣ አማኑኤል። እነዚህ ሁሉ ስሞች እንግዲህ ዲያብሎስ እንኳን አይፈራቸው የአምላክ ስሞች ሳይሆን ተራ የፍጡር ስሞች እንደሆኑ የሚቆጠሩት ማለት ነው። ይሄ ነው የዛሬ ላይ ያስገባን እንጂ ሌላ ጉዳይ ኑሮ አይደለም። አረ እግዚአብሔር ማስተዋል ይስጠው። ምን አንተ ቴክስት ምልክልኝ ሰውዬ ፍታ። እሺ አንተሽ እናመሰግናለን። አንድ መዝሙር እንስማ እንደ ዋዲ እንግዲህ አንተሽን ቀደም አስከፈውት መሰለኝ ደክሞኛል ብዬሽ አንድ መዝሙር እንስማሽ። እንስማ እንዲከፈት የምትፈልጉት እስቲ ታች የሚከታተሉን በጣም የምንወዳቸው ወገኖቻችን ትላለ። እስቲ ምረጡ አንድ መዝሙር ቀድሞ የተመረጠ መዝሙር አይተን እንግዲህ የምናውቀው ከሆነ ጥሩ መዝሙር ነው ብለን ካሰብን እንከፍተዋለን። ያዳነኝን አውቀዋለሁ። እሺ ተመርጧል። እንግዲህ በጣም ይቅርታ ጋይስ እየጻፋችሁ ያዳነኝን አውቀዋለሁ። ጥሩ መዝሙር ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለልኝ የምከፍለው ስጦታዬ ምስጋና ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለልኝ የምከፍለው ስጦታዬ ምስጋና ነው። ጨለማዬን አስወግዶ ያበራልኝን አውቃለሁ። ሰው ነኝ ከእንግዲህስ ስከተለው እኖራለሁ። የብርሃኔን ልዩ ውበት ፊት ለፊቴ ቆሞ አየሁት። ፍቅሩ ማርኮኝ በመቅደሱ ሰገድኩለት አመለኩት። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለልኝ የምከፍለው ስጦታዬ ምስጋና ነው። አሳደረኝ በክፉ መጠውለጌን አለምልሞ መስቀል ላይ ተሰቀለ ዳንኩኝ እኔ እርሱ ታሞ። በማይዝለው ክንዶቹ ላይ እኔም በክብር እያኖረ እንዲመቸኝ ዝቅ ብሎ በበረት ውስጥ እርሱ አደረ።
ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለገለኝ የምከፍለው ስጦታዬ ምስጋና ነው እኔ ባፈስ ምን ይደንቃል ደሙን በመስቀል አፍስሶ ስለ ልጁ መዳን ብሎ ነፍሱን ሳይቀር እኔ ክሶ ፍቅር ይዞት ከጸባዖት በትሕትና መጥቶ ወርዶ ተቀደስኩኝ በነጩ በግ ቀራንዮ ጌታ ታርዶ ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለገለኝ የምከፍለው ስጦታዬ ምስጋና ነው አክሊለ ሦክ አጠለቀ ግርማ ክብሩን ሁሉ ትቶ አሻገረኝ ወደ ክብሬ በቅዱስ ደም እኔን ዋጅቶ አጎንብሶ ቀና አረገኝ ፊቴን በጽድቅ እያበራ እኖራለሁ ለዘላለም አከበረኝ ጌታ ጋራ ላመስግነው ያዳነኝን አውቀዋለሁ ሞተልኝ ኢየሱስ ነው ስለገለኝ የምከፍለው ስጦታዬ ምስጋና ነው ያዳነኝን አውቀዋለሁ ሞተልኝ ኢየሱስ ነው ስለገለኝ የምከፍለው ስጦታዬ ምስጋና ነው ኦኬ መዝሙሩ የአምላካችን ስም የተመሰገነ ይሁን ታች መዝሙሩን የመረጣችሁ ሰዎች በጣም ነው የምናመሰግነው እንግዲህ ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ እንደሚናገረው የእግዚአብሔር ፍቅር የጌታችን የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን እንዳለው ከሁላችንም ጋር ይሁን እናንተ ሰዎች እናመሰግናለን እናቱሻ ዮሐዴ አንተሽ ሁላችሁም መልካም ምሽት ይሁንላችሁ ያው ደህና ደሩ በሏቸው ታች ያሉ ሰዎች ጋይስ ዝማሬ መላእክት ያሰማልን ጋዶ ዮሐዴ ቃሉት ያሰማልን ሁላችሁንም እግዚአብሔር ያክብርልን መልካም አዳር ይሁንልን ደህና ደሩ አንተሽ ሶስተኛ መዝሙር ከማለቱ በፊት ቶሎ አስወርደው ይበል 5 ሰዓት እስኪሞላ እንዳይል ደግሞ 10 ደቂቃ አለን አንድ መዝሙር እንስማ እንዳይል ደህና ደሩ የሚያዋጣችሁ እሺ ሰላም ደሩ እናመሰግናለን ጋዲ መልካም አዳር እሺ አዲዬ ዶስኪ ሰላም ደር በቃ ሁላችሁም የነገ ሰው ይበለን እናንተ ሰዎች ያው የዛሬ መልእክት ይሄ ነው እንደምታዩት ኮኔክቱ ጋድ ወይስ ለካስ ሙሉ አይደለም ኮኔክቱ ጋድ ዋይፋይ ያለ ምንድነው የሚለው the password is prayer ይላል አያችሁ ከእግዚአብሔር ጋር ተገናኙ ዋይፋይ ነው እንግዲህ ፓስወርዱ ምንድነው ፕሬየር ነው እና በጸሎት ከእግዚአብሔር ጋር ተገናኙ ያው እዚህ ቲክቶክ ላይ ያሉ ወንድሞችን ሁሉ ነው ወንድሞችን አለ አይደል በንጹህ ልብ እግዚአብሔርን ወደው የሚያገለግሉ ወንድሞችን ሁሉንም በጸሎት ማሰብ ምናምን ነገር አትርሱ እና እኛንም በጸሎታችሁ አስቡን አደራችሁን እንግዲህ የጌታችን ኢየሱስ ክርስቶስ ጸጋ ከሁላችንም ጋር ይሁን
የነገ ሰው ይበለን። መልካም ምሽት ይሁንላችሁ እናንተ ሰዎች። ሰላም ደሩ ባይ